አብሬሽ ማለት ይኸውላችሁ ምን ልንገራችሁ፣ ይሄ ነገሩ ነው ሊያጠቃው የሚችለው፣ ይሄንን ነገሩ ነው ክፍተት ሊፈጥርበት የሚችለው ማለት ነው። ዛሬም ወደ ሲስተሩ ጋር ወደ የተለያየ ቦታ ትላንትና እንግዲህ ላይቭ ላይ እንዳያችሁ በጣም እያለቀሱ ነበረ። ሲደውሉ ነው ያደሩት ማለት ነው፣ የሄርሜላ ፍየሎች ማለት ነው። እና ወርቁን መልስ እንደዚህ አድርግ የተባለው ማለት ነው። እንግዲህ ልጃችንም ከመተት ነፃ ወጥታለች ማለት ነው። ከእንግዲህ አብርሽ የሆነ ነገር ቢሆን በእኛ ልሰበብ እንዳታረጉ ማለት ነው። ምክንያቱም ምንም ነገር ሳይሆን በራሱ መተት ሳይነካው አብርሽ ማለት ነው ምንም አይነት መተት አልነካው እና እንኳን ደስ አላችሁ ሁላችሁም መተት ነበረ ስትሉ የነበራችሁ ማለት ነው። እና ምንም ነገር ሳይሆን ልጃችሁ ተመልሷል ማለት ነው። ወርቃችንም ተመልሶልናል ማለት ነው። እና እኔ ዛሬ እስቲ ስለኛ ስለ ህዝብ ላውራ ማለት ነው። እኔ አሁን ቤተሰብ ሂዱና ኮሜንት ዴፍ ቤት እዩት። አሁን የ3 ሰዓት ነው ምናምን 3 ሰዓት ራሱ አይሆነውም ዴፍ ቪዲዮ ከለቀቀ ማለት ነው። ኮሜንቱ አጠቃላይ የሚለው አብርሽ ሩታ ሉል ታረቁ ይታረቁ፣ ሩታ ነው የሚወደው፣ ሩታ ነው የሚያፈቅረው። አሁን ደግሞ አብርሽ ቤት ስትሄዱ ማለት ነው አያችሁ የኛ ቅንነት፣ የኛ መልካምነት፣ የኛ ንጹህነት አብርሽ ጋር ስትሄዱ ማለት ነው። አብርሽ ጀግና፣ እንኳንም መለስከው፣ እንኳንም ሰጠሃት መተት ነበር። ኧረ ቢስሚላ፣ ኧረ ቢስሚላ። የእናንተ ከፋ እኮ የህዝብ ነገር እኮ ከፋ። እውነቴ ነው የምላችሁ። አሁን በእነዚህ ልጆች በኤፍሬም በሩታ በሄርሜላ በአብርሽ የፈለገ ነገር ሰርተው ቢያመጡ ለምንድን ነው የምንናገራቸው? እኛ ህዝብ እኮ ነው የሚሰጣቸው አይዲያ። እንግዲህ ትላንትና መልስ መልስ ለምን ተቀበልክ ነበረ። ዛሬ ደግሞ አጅሬ በሰው ተመርቶ አይደለም የሚሄደው፣ ህይወቱም ሰው አይደለም የሚበጠብጠው፣ ትዳሩን ጓደኞቹ አይደለም የሚበጠብጡት። ተመርቶላችሁ መጥቶ ቀለበት ወርቁን መለሰ። ደውላችሁም ብዙ ተጨንቃችኋል። ለዛ ነው የተመለሰው። ገባችሁ አይደል? ህዝብ ራሱ ካልተቆጠበ በህዝብ እኮ ነው የሚንቀሳቀሱት እነዚህ ልጆች። እውነት እነሱ እኮ አልተጣሉም፣ ሰላም ናቸው እኮ። አብርሽ አሁን የሚያደርገውን ነገር እዩ። አሁን ከዴፍ የሚናገረው ንግግርና በራሱ ቤት የተሰራው ቪዲዮ በደንብ አድርጋችሁ ካያችሁት አልሙ ሌላ ሸጉ ሌላ ነው። የዴፍ ቤት ሌላ ነው፣ የአብርሽ ቪዲዮ ሌላ ነው። ይሄ ነገር እኮ ነው የማያጨብጠው አብርሽ። ይሄንን ነገር እኮ ነው ማስተካከል የማይችለው ማለት ነው። እዛ ጋር ዴፍ ጋር ሩታን እንደሚፈልጋት ልጁን እንደሚፈልግ ትዳሩን እንደሚፈልግ፣ እዚህ ጋር ግን መቶ ሩታ ክፉ ነገር እንድታረግበት ሌላ ነገር እንዳለበት ነገር ወንድሙ ራሱ ማለት ነው መጥፎ ነገር እንደተሰራበት እና ቆይ የአብርሽን ስሜት እንዴት አድርገን እኛ እንረዳው? አሁን እዛ ጋር እውነቴ ነው የምላችሁ እኔ ልቤ ላይ የተሰበረው ዴፍ ቤት ሲሰራ ማለት ነው። ወይኔ አብርሽ በዚህ ናክል እንደዚህ እኔ ለተናገርኩት ራሱ እየጸጸተኝ ለምን ተናገርኩት እያልኩኝ ማለት ነው። ግን አሁን እዚህ ጋር መጥቶ የሚያወራው አብርሽ ግን መቼ ነው ንግግር የሚያውቀው? ንግግር የሚማረው መቼ ነው? ውድ ቤተሰቦቼ እኔ የናፈቀኝ ነገር ቢኖር በአብርሽ ህይወት ማለት ነው ንግግር መማርና ማስመሰሉን መተው፣ በቃ ሴት ልጅ ዝቅ ማድረግ። እነዚህ 3 ነገሮች መቼ እንደሚቆጠብ አላውቅም። በተለይ ንግግር፣ ካፉ የሚወጣው ንግግር የሰውን አጥንት የሚሰብር ንግግር እኮ ነው የሚወጣው ካፉ ጋር ማለት ነው። እውነት ይህንን ነገር አሁን አምኖ የሚቀበለው እኮ አለ። እውነት ትክክለኛ ሩታ ወርቁን ሰጠችው፣ አብርሽ መለሰ፣ ኤፍሬም እንደዛ አረገ። በነገራችን ላይ ማለት ነው አይዲያው ተቀይሮላቸዋል። እኔ ደስ ነው ያለኝ። አሁን አብርሽና ሩታ ሆነው ኤፍሬም ሆነው እንደዚህ ሲፈልጉ ይምጡ፣ የራሳቸው ጉዳይ ነው። የፈለጉ ነገር ይስሩ። ምክንያቱም ሌላ ከሚጠቀም ኤፍሬም የሚጠቀም ከሱ በፊት የከፈቱ ዩቱበሮች ስንት ከ300 ሺህ ምናምን ነገር አልፈዋል፣ ከ200 ምናምን ሺህ አልፈዋል። ኤፍሬም ግን ምንም እየሰራ አይደለም። አሁን አይዲያ ወደ ቤተሰብ ጋር ነው። በሰውን ዘንድ ስለተጠላ ቤተሰብም ስለደበረው ሌላ ሰው ገብቶ ያኛውም ደግሞ እባቡ ማለት የራሱን ፍቅረኛ ይዘዋል። እንደዚህ ይሻላል፣ እንደዚህ ሰላም አለው፣ እንዲህ በጣም ደስ ይላል። አንዳንድ ነገር የሆነ አንዳንድ ነገሩ ምንድነው የአብርሽ ንግግር ወይኔ ብስሚላ እንዴት እንደሚዘገነን ግን አሁን ሩታን ማለት ነው እውነት ግራ የሚገባኝ ነገር ይሄ እንደዚህ አድርጓት ማለት ነው እንደዚህ ዝቅ አድርጓት እንደዚህ ሆኖ በምን አይኑ ነው የሚያያት? ሩታን ግን ስንት ጊዜ ይሁን ይቅርታ የሚጠይቃት? እሷስ እንዴት ብላ ነው የምታየው?
አቤት ጀግንነት! እውነት የሩታ ጀግንነት፣ የሩታ ጠንካርነት። አረ እንደው አላህ ይጨምርልሽ። እውነት ሩታ ከምሬ ነው ብላችሁ ዛሬ እንደውም እኮ ገርመኛለች። በአብርሽ ንግግር ተናድጃለሁ እንጂ እኮ ሩታ ሲከፋት እዚህ መታ፣ ስትስቅ እዚህ መታ፣ ፈታ ዘና ስትል እዚህ መታ። ይሄንን ሁሉ ገና ዝቅ ከፍ አድርጓት እንኳን መታ በፊት ለፊቱ ቆማ እንኳን ስታወራ አቤት ጀግንነት! እውነቴ ነው። እኔ ቢሆን ወይኔ እኔ ቢሆን አይኑን ጎርጉሬ ነበረ ባወጣው። ከምሬ ነው አይደለም። አጠገቡ ቆሜ እንደዚህ ከሱ ጋር ላወራ እሱ እንድጨበት ሩታን ለማድነቅ ወላሂ በጣም ጀግና ናት። ትችላለች ደግሞ ጎበዝ ናት። ከምሬ ነው የምላችሁ። አሟልቶ የሰጣት ሴት ናት። ሁሉም ነገር ማለት ነው። አብርሽም እኮ በዚህ ነው እኮ እየተማመነባት ተማምኖባት ሁሉም ነገር የሚሰራ ማለት ነው። ጀግና እንደሆነች ለቤቷ የምትኖር ሴት ለትዳርዋ በቃ አለው የፈለገ ነገር ይምጣ በአብርሽ እንደማትደራድርና እኔ እንጃ ለክብሯ ራሱ ማትጨነቅ ሴት መሆኗ ስለሚያውቀው እኮ ነው እንደዚህ የሚሰራባት። የሆነ አንዳንድ ሴትማ ቢሆን እውነቴ ነው የምላችሁ ሱሪው ቀዶ ነበር የሚሄደው ማለት ነው። አይደለም እንደዚህ ነገር ሊያረግ ከምሬ ነው የምላችሁ። አንድ ቀን እንኳን ቪዲዮ ወጥቶ በስነ ስርዓት አይሰራም። አሁን በሄርሜላ ላይ እንደዚህ ቢጫወትባት በአንድ ቀን ነው የምታባረረው ማለት ነው። በአንድ ቀን በነገራችን ላይ ከአብርሽ ልቃለች ሰሞኑ። አሪፍ ነው አይደል ውድ ቤተሰቦች? ስንት ቀን ነው? 3 ቀን ምናምን አልመጣችማ፣ አልሳመችውም፣ አላሸችውም። ውሽ ደስ ብሎኛል እኔ ማለት ነው። ከምሬ ነው የምላችሁ። እንደዚህ የሆነ እኮ ቢሰሩ ህዝቡም አይጠላቸውም። ከምሬ ነው የምላችሁ። ምክንያቱም ሩታና ኤፍሬም ሆነው አብርሽ ደግሞ እንደዚህ ቤተሰብ ፋሚሊ ለፋሚሊ ቢደጋገፉ በጣም ደስ ይላል እኮ። ውሽሚትም ደግሞ የሆነ ቀን ውልቅ ብላ ትወጣለች። እውነት ድጋሚ እንዳትመጣ ድጋሚ እንዳታመጣት ያረብ። እውነት በዛው ትቅር። እንደው እሷ ናት ብቻ ማትመቸኝ ማለት ነው። እና አብርሽ አነጋገሩ ቢያሳምር በቃ የሆነ አላ በትወናው መከል እሱም ያው ታውቃላችሁ እኮ ያለ ነው። ነገር ግን የሆነ ቅስም የሚሰብር ነገር በቃ በኦዲየንስ ፊት የሚያጠላ ነገር ባይናገራት ደስ ይለኛል ለሩታ። እሷም ለምደዋለች እኮ ያው የራሳቸው የሆናቸው ሚስጥራቸው ስለሆነ ማለት ነው። ግን እኔ የገረመኝ የህዝብ ነገር ነው። ህዝብ እዚህ ትክክል፣ እዛ ትክክል፣ እዛ ጀግና፣ እዚህ ጀግና። መቼ ነው ግን እውነቱ ነገር የምታወሩት ማለት ነው? እውነትም ትክክል አረክ፣ እውነት መለስክ ነው እንዴ? መተት እኮ ይዘዋል። ከሱ ጋር እኮ ነው ያደረው። ይሄንንም እንዳትረሱ። አሁን አብርሽ ደህና ነው ወደ ሄርሜላ ይሄዳል ካላችሁ በዚህ ነገር እውነት መተት ከሆነ ይዘዋል እኮ ምድረ ፋራ ሁላ። እኔ እንደናንተ ፋራ አይቼ መላቅም። እውነቴ ነው የምላችሁ። ፋራ እንኳን ይሻላችኋል እናንተ ደግሞ የማትረቡ